አባቴ ዋጋ ከፍሎ ስላስተማረኝ ነው። ዛሬ 38 ዓመት መምህር ነኝ። 38ኛ ዓመት ሄዱ ዘንድሮ መምህርት ነኝ። ለምን እድሜን አልተጫወተበትም አባቴ እናቴ? ስለዚህ እድሜ መጫወቻ አይደለም። ብታየው ባታየው ምንም የሚሆን ነገር የለም። ልጁ ጎበዝ ጀግና ነው። ተምሮ እስከ መጨረሻ ጥግ ለማድረስ እኔም እናት አለው። ልጄንም ሩሉን መመልሳት ወደ ትምህርቷ ነው። አንተ ደደብ አንተ ክፉ እንደምትላትም አይደለችም። የጀግና ጀግና ናት። አንተ በመጣ በስንተኛው ቀን የድሃ ነኝ እባካችሁ ብር ስጡኛል ካደለም እሷ 4 ዓመት 9 ወር በሆዷ 3 ዓመት በጀርባ ያዘለች ያሳደገችው አጠቃላይ 4 ዓመት ሲሆን አንድ ቀን የድሃ ነኝ ብላ ለምናበት አታውቅም። ከዛ ስንት ቪዲዮ ሰርታ አባታል። የደም አምላክ ይፋረድህ አልኩት። አንድ ቀን እኔና እሱ ተገናኘን። ጠረኑን አስለምጄዋለሁ፣ ፍቅሩን አስለምጄዋለሁ። የአባት የቢንያምን ካለሱ እስቲ ሌላ ሰው አባቴ ትላለህ። እኔም ኃጢአቴ ነው መሰለኝ ይቅር ይበለኝ። ይህንን የልጄን ባል ማስቀየም የሆነ ይቅር ይበለኝ አምላክ ፈጣሪ እሱ ነው ብዬ ያሳመንኩት። እና አሁን እቅፍ ያደረገውና ቢንያም ይላል እንግዲህ ከ17ኛ ቀን በኋላ ሌላውን ግን በሜዳ ላይ ያቅፈዋል። ይሄኛውንም የልጄን ባል ስለተለየ ያዝናል ልጁ። እና ይህን ሁሉ የሚቀረው ምን ሲሆን ነው? እንደው 10,000 ብሩንም እንደው ኧረ ይችንም 10,000 ብር እንደው ሰጠህ ሰላም በሰጠን ባሰጥም ሰላም ስጠን። ስማችን ስሜ በቪዲዮም አይጠራ፣ ስሜ በአደባባይ አይጠራ። እኔን የሚያውቁኝ ተማሪዎች ስንት አሉ? እኔን የሚያውቁኝ መምህራኖች ስንት አሉ? ልጄ እባክህ ተውን። ሊያንም ዲቦራንም ተዋት። ከሰጠ ሰጠ፣ ካልሰጠም ቅር። ምነው ህፃኑንም ተው እንዴ! እኔ በግድ ለምኜ አባት ያስባልኩት፣ ጠረንህን ያስለመድኩት፣ ፍቅርህን ያስለመድኩት፣ አይዞህ ብዬ ወደ አንተ ያስጠጋሁት እኔ ነኝ። አሁን ዛሬ ኩርምት ስታረገኝ ደነገጥኩ። እውነቴን እነግርሻለሁ። በልጁ ላይ ያለ ቪዲዮ፣ በህሷ ላይ ያለ ቪዲዮ ልጁን አስተምሮ ዳር ያወጣል። ስላናገራችሁኝ አመሰግናለሁ። እግዚአብሔር ይስጥልኝ። እኛም በጣም እናመሰግናለን። ቆይ ማዘርን በጣም ማመስገን እንፈልጋለሁ። በመጀመሪያ ደረጃ ከመጀመሪያው ጀምሮ ከዛኛው ጊዜ ከቀረባችሁ ጊዜ ጀምሮ ምን ያህል አብራሽ እንደቆመች ስትነግሪን ነበረ እና ለሌሎች እናቶችም ምሳሌ ትሆናለች። ልጆች እንደዚህ አይነት ነገር ሲያጋጥመን እንዴት እናት የልጇ አባት የማይመለከታት እንደዚህ ትለኝ ነገር ትላለች። ይቺ ሴትዮ ልክ አይደለችም ብያለሁ። አዎ ልጄን ስከክለኝ ደግሞ ተናግሬያለሁ። ሚዲያ ህዝብ ፊት እንደዛ ስታመጫጭቀኝ ስዩ አምሻለሁ ብያታለሁ። አዎ ብያታለሁ። ለምን ትልቅ ሰው አክብሬያት ወድጃት ተከባብረን ይኖር ሰለው ብያታለሁ። አሽም እኔ እንዲህ ገመድ ይታነቃሉ ውሸት ከአንደበቴ አይወጣም። የሆነ ነገር ነው የማወራው። ወይ በሞቲቫሽ ዲቦራ አንቺ እኮ ውሸት ላይ አንዴ ዲቦራ እንደምትዋሽ ልንገርሽ። ሚዲያ ላይ ስትወጣ ምናሽ መጀመሪያ ፍቅረኛ ምን አለ የለኝም አለቻ። ሚዲያ ላይ ስትወጣ አለኛች ስንት ጊዜ አለኝ ይልናል። ከዛስ በእንትና በዛች በእንቁርት አስከሰኝ ዲቦራ ፍቅረኛ አለኝ አለችው። ሚዲያ ላይ ወጥተው ባል እየበዛባት ስለመጣ ነው እንጂ ዲቦራ ፍቅረኛ የላትም። አሁን ፍቅረኛ የላት። እኔ በሶስት ራሱ እንዴት እንዳገባሽ አላውቅም። እኔ ግን ታውቂያለሽ ማረጃ መሰለኝ የሁለቱ ፍቅረኛ አለች፣ ወርቅ የሆነች ፍቅረኛ። አንቺን ግን ያከበርኩሽ እሷ እያከበረች ነው። ንቀሽኝ ሰርበሽ ነው ትናልሽ። የሁለት ዓመት እናቴ የ2 ዓመት ፍቅረኛ አለች። ዛሬ በዚች ቀን 2 ዓመታችን ልትቀን ነው በፍቅር የጀመርነው። ታውቃለች። እኔ ቢኒ አላስመስልም ያለውጥቻ ፍቅረኛ የለኝም። እሷ ግን ሳይኖራት አለ ይላለች። ትናንትና ያገባሽ እንዴት አርሽ እንዳገባሽ አላውቅም። ሲጀመር በሶስት አንድ አዳምጪ። አሁን ስለሱ አይመለከትም። እዚህ ጋር እናትሽን ነገር አዎ ተናግሬያለሁ። ማዘር ያሞታል ብያለሁ። አዎ ብያለሁ። ለምን እንደ ትልቅ ሰው እያየች ህዝብ እየጮህባት ተይላት ልጅን እንደንቅል አድርጎ አባሉ ናትዬ ምናምን ተገዝቶ ኧረ እንደው በጭራሽ በልማ የእሳቸውን ልጅ ስታወጣ ያምሻሉ ያልኳት። አዎ ይህን ብያለሁ። እና ያጎቴ ልጅ ላግባ ወለየ ሁሉ ይጋባል እንዴ? መታ ወለየ ናቸው እኮ እናታ ወለየ እኮ እንደዛ አታፍሩም እኮ እናንተ። ኧረ ሴትዮ ተው እንዴ! እኔ ያጎቴ ልጅ ናት። ዩኒቨርሲቲ መታ ነው ሀኒ ትባላለች። ማንም ምቃት ናት። ነገር ስራቸው አላማረኝም ምናምን ትለኛለች። የማይመለከት እንደዛ ትላለች። አሁን እዚህ ጋር ተሰብሰብ ነው። አሁን ስለ ልጁ እናውራ።
ስለ እኔና አንቺ እንተዋወቃለን። አንድ ነገር እኔ ፍቅረኛ አለኝ የለኝም? እኔ ፍቅረኛ መጀመሪያ ፍቅረኛ አለኝ አለኝ አለኝ። አንቺ ነው የለሽም ነበር ገባሽ? ይመለከተኛል። እኔ አይመለከተኝም። አንተ ስለአንተ አይመለከተኝም። ሴት እኮ ሚዲያ ላይ ፍቅረኛ ሳይኖራት አለኝ ካለች ራሷን በጣም ስለምታብርና ወንዶች እንዲያስቸግሯት ስለማትፈልግ ሊሆን ይችላል። የትኛውም ራሷን ፕሮቴክት የምታደርግበት ፍቅረኛ አለኝ ያለች ሴትና ሚዲያ ላይ የለኝም ያለች ሴት ሁሉ አትከበርም። የለኝም ያለች ሴት ለሁሉም ወንድ መንገድ እየከፈች ነው። ፎሎ እንዲያረጋት በውስጥ ቴክስት መጥቶ እንዲጽፍላት መንገድ እየከፈች ሰው እሷ ደግሞ ይህ ሁሉ ነገር የተፈጠረው ፓስተር አምጥተው እኔ ዲቦራ እንዳገባ ይፈልጋሉ ቤተሰቦቹ። እኔ ደግሞ ፍቅረኛ አለኝ አልኩ። በቃ አለቀ። አዎ ፓስተር አምጥታችሁ ካላስመከራችሁ እኔ ካለን ደረሰ መሳት የሌለብህ ማለት ነው። እኔ ነኝ የተወኩት። ነገሩ ሳምር ያላመጣው እኔ መጣል ከፈለኩ በሰላማዊ መንገድ ነው። ሽማግሌ ፓስተር መጥተው ሌላ ነገር አሉ። እኔ ፍቅረኛ አለኝ እኮ እኔ ሞት ማፈቀር ፍቅረኛ የልጆች ወንድም እናት ዘመድ ነን። እኔ ያደኩበትን ነገር ያደኩት በጀራ አባት ምናምን ስለነበረ ጥል ምናምን ስለነበረ ያ ነገር በእኔ እንዳይደገም እንደውም ዘመድ እንቀራረብ ቤተሰብ ብዬ ስቀርብ እንደዛ ሲያመጡ እኔ አልፈልግም ነገር ጀምሮ ከዛ ውጭ አሁን ደግሞ ነገሩን እኔ ከዚህ በኋላ በሶሻል ሚዲያ ርዕስም የሱ ኮንተንትም መሆን አልፈልግም። ሰላም ስጠኝ አልሰራሁባትም። መጀመሪያ በሰላማችን ጊዜ ስለ ጉዳዩ ስለ እናትነት ኢንተርቪው አድርጊያታለሁ። አለቀ። ከዛ ውጪ እሷ ናት የወጣች ቢኒያም እያለች ፖስት ማድረግ የጀመረችው። ቢኒያም እንደዚህ አደረግ ማለት ነው። ቢኒያም እንዳደረግ ስትል ዲቦራ እንደዚህ አላደረኩም ዲቦራ ቅድም ብሏል እዚህ ጋር ጽፍ ያለው ራሷን አጥቅማ ልጁን አልረዳም ብላ ቪዲዮ ሰራችብኝ ዩቱብ ላይ መቼ መስከረም 17 ዮሐ ሚዲያ ላይ ቀርባ አረዳ ብላ ዋሸች። ከዛ እኔ ደግሞ ዮሐ ሚዲያ ላይ መስከረም 25 ቀርቤ ከሷ በኋላ ቀርቤ እንደምረዳ ምላሽ ሰጠው ነው ያለው። ይህ ነገር ትክክል ነው? እሺ እኔ ደግሞ አልካቱ ዮሐ ሚዲያ መጥቶ ለመስቀል ኢንተርቪው አድርጎኛል። የረዳ አይደለም ግን ደግሞ ወደፊት እግዚአብሔር ይርዳው አልኩ። ክፉ ነገር አልተናገርኩኝም። ከዛ ባለፈ ደግሞ እሱ ጥር ላይ ቀድሞ ከፍሎ ይሁን አላውቅም። መስከረም እንግዲህ የትምህርት ቤቱ ክፍያ ተከፍሏል እና ወይስ የመስከረምን ከፍሎ ነው እስካሁን የከፈልኩ ነው ብሎ ያወራው? ጥቅምት ላይ ወጣ። ከዛ ልጄ ከምችለው በላይ እየረዳው ነው አለ። ከምችለው በላይ እንግዲህ አስቢ፣ ያገኘበትን አስቢ። ከዛም በኋላ ደግሞ ከምችለው በላይ እየረዳው ነው አለ። ምንም አላልኩም። 70,000 ብር ነው ምናምን በወር አውጥቻለሁ ብሏል። እንግዲህ እግዚአብሔር የሚያውቀው። ከዛም በኋላ የከፈለው ግንቦት 25,000 ብር ሰጥቶኛል። አልሰጠኝም ማለት ነው። እሱም ደግሞ በህግ በግዴ አይተናግረለው። እሺ ጊዜ አላነሳም። 10,000 የካቲት 24 25,000 ደግሞ ግንቦት 10 ብላ ተናገረች። ሁሉ ነገር ወረቀት ያዘው እኔና ታዊ ያው ነገር ለማድረግ ማለት ነው። እሷም የሆነ ነገር ትላለች፣ እኔ የሆነ ነገር አለ። እስካሁን በሰላም በእናንተ ፊት ማለት ነው እኔ በልጅ አባት ልሆንበት እኔ የሚያገኝ ሰው ቀናቢ ማለት ነው። ልጅ ማለት ነው። አዳምጪ ታዳምጪ። ስለዚህ ገንዘቡን የምትፈልጉት ለዲስሙ አባት ልሁን እያለ ነው። አንቺ ደግሞ አባት ለመሆን እኮ አይደለም ነው። እሺ ብቁ እንዲሆን ምን ያደርግ? ይህን እናሟላ፣ ይህንን አድርግ፣ የባህል ችግር ባህሪውን ያስተካክል። አይደለም ይሄ ምንም የሚስተካከል ነገር የለውም። አይቼው ነው ዝም ያልኩት። ይህንንም የምለው ህግ ፈቅዶልናል። ግን ደግሞ አይ እኔ አልችልም አንድ ነገር አድርጊ የሚል ከሆነ እኔም አምኜ ልቤ ርፍ ብሎ አይደለም የምሰጠው ልጁ። ስለዚህ ለቪዲዮ መልስ ለመስጠት ያህል ልጁን እንዳይደርስብኝ አልደርስባችሁም ብሏል። በዚህ ደግሞ በሚዲያ ሆነ በየትም ይረጋገጥልኝ
ልጅ የእሱን ገንዘብ አልፈልግም፣ ልጄን በብቃት አሳድጋለሁ። እሱን አናውቀውም። በቃ ወደ እኔ ህይወት ድጋሚ አይምጣ፣ ወደ ልጄ ማይምጣ። ሰላም ነው የምፈልግ። እኔ የምፈልገው ነው አባት አይደለም ከተባልኩኝ ያጂና እስኪ ፍርድ ቤት አስገባ፣ ይህንን ክስ አንስቻለሁ ብላ ፍርድ ቤት አስገባ። አሁን ስትለቻ ከ10 ወር በኋላ መጣ ቢኒያም ቸክ ነው የምገባው ያለው ከዚህ 3 ዓመት 4 ዓመት ራስን እንኳን ለቂጡ ሶስት መቅማችሁ ወሰዳቂ ነበር። እንደው እግዚአብሔር ስጣት አሁን ስለ እርዳታ የምታወራው ማለት ነው። እኔ ቶም እየተማርኩ አዲስ አበባ ዩኒቨርሲቲ ተማሪ ማር ነበረ ፊልም ስኩል ካልከፈኩ ብላ ቼክ ስትወድ የምታደርገው አታውቅማ። ሳካከፈኩ እኔ አልፈልግም ያልኳት ፍቅር ለመግለጽ ግድ ከከፈልኩኝ ብላ እትት ብላ የአንድ ወር 700 ብር ከፍላለች። አንድ ሁለተኛ ደግሞ የሆነ ጊዜ ታመሜ ሰው አልነበረኝ፣ በጣም ታመሜ። እግዚአብሔር ስጣት መጠኑ አይደለም ዋናው መድረሱ ነው። በጣም አመስግኛታለሁ። አሰጣን ሰው ታሜ ማንም ሰው አልነበረኝ። ከዛም በማተዋወልና ተደዋወልና ነገርሽ እኔ ታክሲ አልጠቀምም። ተደዋወልና መታ 150 ብር ነው መጣን ከብላ የመንግስት ሆስፒታል አሳሳለች። ከዛ ውጭ ያለችልኝ ነገር የለም። እኔ ነኝ የማደርግላት። እኔ ከኔ ነው ገንዘብ የምትወስዱ ዲቦራ። እሷ አካውንት ስቴትመንት ቢታይ ያገራል። ስለዚህ አሁን እሱ ታች ነው ቀጥታ ማጨቀቅ ይኑረኝ ቆንዴ ይኑረኝ ለልጃችን እንኖርለት ለልጃችን አባት ነው አንዱ ነው አንተ አባት ነው ማለት። ስለዚህ እኔ ይብልክ አላየው ልክ እንደ በሽታ ቆጥረህ ወደ ቤተሰቦች እንዳይቀላቀል በቪዲዮ እንደዛ አትቆይም። እኔ ያልኩት ይህን ሀሳብ ማትቀበል ከሆነ እኔ ያልኩትን ልንገርሽ፣ እራስ ምታል። እኔ ያልኩት እንዴ ልናገረው ያልኩት ዲቦራ ልጅን ከልክለኛለች። አዎ ከኔ ገንዘብ ፈልገው፣ አዎ ገንዘቡ የሰች ጃላታኝ ብላኛለች። በዚህ ቤት ወተና እንዲያ ላይ እኔ ለዲቦራ አሁን አባት እንደሆን ፈቀደልኝ፣ ልጅን ላሳድግ። አይ ካለች አሁንም እደግማለሁ። ካደገ በኋላ ናቲ የሚባል ልጅ መጥቶ ህይወቴን በጠብጥ አልፈልግም። ለምን እንደሚጠብጥ ልንገርሽ። አንደኛ አዳምጪ። አንደኛ ልጁ አላውቀውም። ካላወቅኩት ደግሞ ካላሳደግኩት ደግሞ ስሜት አለልኝ፣ ፍቅር ካለልኝ፣ ካልሞትኩለት ለልጄ ካለፋውለት ፍቅር ለመልፋትም እኮ ልጄ ምን ብያታል ዲቦ ይሄ ብር ብዙ ቢሆን ለልጄ እየሞትኩለት እስኪ መነሻ ኢንስፓይሬሽን ይሁነኝ ለልጄ መኖር ልጀምር እስኪ ብያታ ነበር። ካልኖርኩለት እንዴ ገንዘብ ምን ያደርጋል? ፍቅር እኮ ነው። ባለፈው ሰውዬ 3 ልጆችን አስመርሞ 2 የሱ አይደሉ፣ አንዱ የተመረመረ ልጅ ከሁለቱ ጋር ተራለ። ለምን ልቡ እነሱ ጋር ነው። እነሱ ጋር የሱ ያሉት ልጆች ይወዳል። ለምን ስለሚገናኝ፣ ስለሚያፈቅራቸው፣ ስለሚለላቸው፣ ስለሚታገላቸው። ያ ነው አባትነት ማለት። እንደዛው ያሳደግኩት ልጅ ነገ መጥቶ ለወንድሞ ለልጆቼ አዲስ እንግዳ እንዲሆንብኝ ምናምን እንዲሆንብኝ አልፈልግም። እኔም ስሜቱ ስለምንገርሽ አባቴ ልንገርሽ አሁን